ጤና ይስጥልን የተወደዳችሁ እንደምን አላችሁ የአርሰናል ቤተሰቦች አርሰናልን የተመለከቱ ጉዳዮችን ልናነሳ ነው። አዳዲስ የዝውውር ጉዳዮች ከዓለም ዋንጫ ጋር በተያያዘ አርሰናልን ወክለው በብሔራዊ ቡድኖቻቸው አርሰናል ተጫዋቾች ምን አይነት እንቅስቃሴ እያደረጉ ይገኛሉ። ትናንትና እርስ በርስ የተጫወቱ ተጫዋቾች አሉ። በቀጣዩ ደግሞ የሚገናኙበትም ሌላ መርሃ ግብር ይጠበቃል። እነሱንም እየተመለከትን እንቆያለን። ሌሎችንም የአርሰናል አጫጭር የዝውውር ዜናዎችን እናነሳለን። ስለ ቡካዮ ሳካ እንመለከታለን። ቡካዮ ሳካ የወትሮ ቡካዮ ሳካ ነው ወይ? ለናንተ ምን ጎደለ? ምን ይቀርዋል? ወይስ ደግሞ በቡካዮ ሳካ እንደ ክፍተት እየተመለከታችሁት ያለ ጉዳይ ምንድነው? ከአርሰናል ጋር በዝውውር ደረጃ ስንት ተጫዋች ሊያመጣ ይችላል የሚለውን ጉዳይ የዴይሊ ሜልን ዘገባ ሜሎን ላይ ተመለከትኩትን አንድ መረጃ አጋራችኋለሁ። የርገን ክሎፕ ትናንትና የሰጡትን አስተያየት ሳነሳላችሁ ነበረ። ዳግም በሳቸው ዙሪያ እየተሰጡ ያሉ ምላሾችም አሉ። በተለይ አርሰናል ፕሪሚየር ሊጉ መብላት አይገባውም ነበር ብለው አስተያየት መስጠታቸውን ተከትሎ ከዓለም ዋንጫው ጋርም በተያያዘ ነውና እየተነሱ ያሉ ጉዳዮች አሉ። በስፋት የምንመለከታቸው አጫጭር መረጃዎች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። ግብ ጠባቂ፣ የግራ መስመር አጥቂ፣ አማካኝ ስፍራ ላይ የአርሰናል አማራጮች አሁን ፕሮግረስ እያደረጉ የተሻሻሉ ድርድሮች ምን ላይ ያሉ ጉዳዮችን እንመለከታለን። ምን ላይ ያሉ ጉዳዮቹ ብለን ከዛ ውጪ ሌሎችም የምንመለከታቸው ጉዳዮች አሉ። የሊያንድሮ ትሮሳርድና የቤሼክታሽ ጉዳይ አድቫንስድ ደረጃ ላይ ይገኛል። ስፖርቲንግ ዳይሬክተሩን የቤሼክታሹን ጠቁመን የምናነሳቸው መረጃዎች ይኖራሉ። ለሁሉም አንድ ጥያቄ አስቀድሜ ጀምሬያለሁ። ስለ ቡካዮ ሳካ ለእናንተ ምን ቀነሰ፣ ምን ማሻሻል አለበት የሚለውን አንሱልን። ወደ በኋላ ላይ መለስ ብዬ የማነሳው ጉዳይ ነው። ተሳትፏችሁ ግን በእጅጉ እየቀነሰ ይገኛል። ሀሳብ አስተያየቶቻችሁንም ብዙዎቻችሁ እንድትጽፉልን እንፈልጋለን፣ እንድትሳተፉ እንፈልጋለን። ይህን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። የአርሰናል ቤተሰቦች እንሁን። የአርሰናልን ቻናል በጋራ እናሳድግ። በጣም ታማኝ የሚባሉ ዛሬ የወጡ አዳዲስ ጉዳዮችን ብቻ የምንመለከትበት ቆይታችን ተጀምሯል። ከጥያቄዎቻችን ጋር በተያያዘ በአርሰናል ቤት የቁጥር አንድ ግብ ጠባቂነትን ቦታ ለረጅም ዓመታት እነማን ይዘውት ነበር የሚለውን እንመልከት። በማል የሚነሳ በ2008 እስከ 2011 የአርሰናል ግብ ጠባቂ የነበረ በዛ ሂደት ደግሞ አርሰናልን የወከለ ግብ ጠባቂ ያለ እሱን ታነሱልኝ ያላችሁ ዴቪድ ሲመንን ታክቶ ከ1990 እስከ 2003 ድረስ ዴቪድ ሲመን የአርሰናል ሌጀንደሪ ግብ ጠባቂ ነው። ከዴቪድ ሲመን በኋላ 2003 እስከ 2008 የነበረው ዮን ስሌማን ነው። ከዮን ስሌማን እስከ 2008 እስከ 2011 ማ ነበር? እናንተ ዮን ስሌማንን ታክቶ ለአርሰናል በግብ ጠባቂነት የተጫወተው ግብ ጠባቂ እስቲ ስሙን አስታውሱን። ከዛ ውጪ ዌሽኒክ ቼዝኒ ከሌመን በኋላ የተተካውን ግብ ጠባቂ ታክቶ ከ2011 እስከ 2015 ከ2015 እስከ 2011 እስከ 2015 ሸዥኒ ነበረ። ከሸዥኒ በኋላ ደግሞ ፒተር ቼክ ይመጣል። ከፒተር ቼክ በኋላ በርናርድ ሌኖ ኃላፊነቱን ተረከበ። ከሌኖ ቀጥሎ አሮን ራምስዴል፣ ከአሮን ራምስዴል ቀጥሎ ደግሞ ዳቪድ ራያ እና የ2008 2011 ድረስ የአርሰናል ቁጥር አንድ ግብ ጠባቂ የነበረው ዮን ስሌማንን ተክቶ በአርሰናል መለያ የተመለከትነው ግብ ጠባቂ ማ ነበር? ሀሳብ አስተያየቶቻችሁን ላኩልን። ዓለም ዋንጫዎች ላይ ትናንትና ዊሊያም ሳሊባ ከዚህ ከቪክተር ዮኬሬሽ ጋር የነበራቸው ትንቅንቅ በጣም አስገራሚ ነበረ። የፈረንሳይ ብሔራዊ ቡድን የሚገርም ድባብን የፈጠረበት የዓለም ዋንጫ ነውና ጨዋታዎቹ ለማየት የሚያጓጓ አይነት ብሔራዊ ቡድን እንደሆነ እየተመለከትን እንገኛለን። እንዳጠቃላይ ግን በዚህ ቢያንስ በአርሰናል ቤት የምንመለከታቸው ትሬኒንግ ላይ በደንብ የሚተዋወቁት ቪክተር ዮኬሬሽ በስዊድን ብሔራዊ ቡድን አጥቂነት፣ ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን ተከላካይነት ተመልክተናቸው ነበረ። ሳሊባ ሁሉም ነገር እንግዲህ ቪክተር ዮኬሬሽ እንዴት አደገኛ እንደሆነ እንዴት ሻርፕ እንደሆነ ዓለማችን ላይ ካሉ ምርጥ አጥቂዎች መካከል አንዱ እንደሆነ አውቃለሁ። ስለዚህ ክፍተት መፍጠር አልፈለኩም ነበር ብሏል። በብዙ ፊዚካል ባትሎች ላይ ሲፋለሙ ትናንትና ተመልክተናቸዋል። ሌላኛው በትናንትናው ዕለት አነጋጋሪ ከነበሩ የዓለም ዋንጫ ክስተቶች መካከል ፒየሮ ኤንካፒ የብደት ነገር ፈጽሟል ተብሎ ሲነገርለት ነበር። ያደረገው ነገር ፊፋ የከለከለው ነገር አለ። በተለይ በነፊካና ሪያል ማድሪድ ቪኒ ጁኒየር ላይም የአርጀንቲናዊ ተጫዋች የበነፊካ አማካኝ አፉን ሸፍኖ የዘረኝነት ጥቃት አድርሶበታል በሚል ከተነሱ በኋላ ብዙ ሀሳቦች ተጫዋቹም ቅጣት እንደተላለፈበት ይታወቃል። በዚህኛው የዓለም እግር ኳስ ዋንጫ ላይ ማንኛውም ተጫዋች አፉን ሸፍኖ መናገር በቀይ ካርድ ያስወጣል። በዚህኛው ዓለም ዋንጫ ላይ ፓራጓይ ባደረገችው ጨዋታ ሚጉኤል አልሜሮን
ያንን ነገር አድርጎ አፉን ሸፍኖ በመናገሩ ምክንያት ዓለም ዋንጫ ታሪክ በዚህ ግም የመጀመሪያው ተጫዋች ሆኗል። ሁለተኛው ደግሞ ፒየሮ ኤንካፔ ሆኗል። ትናንትና ወይም ከኩለ ሌሊት በኋላ 10 ሰዓት ላይ ጀምሮ 12 ሰዓት ላይ ይጠናቀቃል ተብሎ ሲጠበቅ በአየር ሁኔታው ምክንያት ዘግይቶ 11 ሰዓት ላይ የጀመረው የሜክሲኮና የኤኳዶር ብሔራዊ ቡድን ጨዋታ ላይ በኤኳዶር ቡድን በኩል ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ ወይም 95ኛው ደቂቃ ላይ ፒየሮ ኤንካፔ አፉን ሸፍኖ ሲነጋገር በቫር ነገሩ ታየ በኋላ በቀይ ካርድ እንዲወጣ ተደርጓልና የብደት ውሳኔ ነው ተብሎለታል። ብዙ እየተባለ ይገኛል። ከዓለም ዋንጫው ጋር በተያያዘ የዩርገን ክሎፕን ሀሳብ ትናንትና ሳነሳላችሁ ነበረ። በተለይ አርሰናል ፕሪሚየር ሊግ ዋንጫ ያሸንፍም ነበር ጀርመን ያስቆጠረችው ግብ በእንደዚህ አይነት መንገድ የሚሻር ከሆነ የሚል አስተያየታቸውን ሲሰጡ ነበር። ኤማኑኤል ፔቲ ፈረንሳዊ አርሰናል ሌጀንደሪ ተጫዋች ምን ላይ ሰጥቷል። ለቲየሪ ሄንሪም ያነሷቸው ሀሳቦች አሉ። ለዩርገን ክሎፕ ኤማኑኤል ፔቲ ምንድነው ያለው? ብዙ ሰዎች እንግዲህ ይበሳጫሉ አርሰናል ፕሪሚየር ሊጉን በመብላቱ ምክንያት፣ ያ ግን ሪያሊቲ ነው፣ እውነታ ነው። አርሰናል ዋንጫውን በልቶታል የፕሪሚየር ሊጉን ዋንጫና የጀርመንን የተከለከለ ወይም የተሻረውን ጎል ከአርሰናል ጋር የውድድር ዘመን አርሰናል ካስቆጠራቸው የሴት ፒስ ጎሎች ጋር ማነጻጸር በጣም ሲምፕሊ በቀላሉ ስንመለከተው በጣም ፍጹም ስህተት ነው። ያ የጀርመን ብሔራዊ ቡድን ጨዋታ አንቷን የሰራው ጥፋት ክሊር ፋውል ነው፣ ግልጽ ፋውል ነው። አርሰናል ደግሞ እንደዚህ አይነት ግቦችን ሆልድ በማድረግ ለግብ ጠባቂዎች ኦብስታክል በመፍጠር ግቦችን አላስቆጠረም። ከዛ ይልቅ አርሰናል በተጠና መንገድ ሲስተማቲክ በሆነ መንገድ ሙቭመንቶችን በማመቻቸት ታይሚንግ በመጠበቅ ከዛ በተጨማሪ ኳሊቲ ዴሊቨሪዎችን በማድረስ አርሰናል የተሳካለትን ጊዜ አሳልፏልና በዛን የበለጠው የሚል ሀሳባቸውን ሲያነሱ ነበረ የዩርገን ክሎፕ። የዩርገን ክሎፕም ምላሹን ሰጥቷልና ሰዎች አርሰናልን ዋንጫ መብላቱን አሁን አምነው መቀበል አለባቸው፣ አርሰናል የሚገባውን ክብር አሁን ማግኘት አለበት የሚል ሀሳቡን ያነሳል። ባለሟ ላይ የቀሩ አርሰናል ተጫዋቾችን ደግሞ እንመልከት። ከዓለም ዋንጫው ጋር በተያያዘ በእንግሊዝ ብሔራዊ ቡድን ዛሬ ቡካዮ ሳካን፣ ዴክላን ራይስን፣ ማዱዌኬን፣ ኤበረቺዜን፣ በስፔን ብሔራዊ ቡድን ደግሞ የዳቪድ ራያ፣ የዙቢሜንዲ እንዲሁም ደግሞ የሚኬል ሜሬኖ ቆይታም ይጠበቃል። በፈረንሳይ ብሔራዊ ቡድን ወደ 16ቱ ጥሎ ማለፍ ውስጥ ዊሊያም ሳሊባ ተቀላቅሏል ከፈረንሳይ ብሔራዊ ቡድን ጋር የአርሰናሉ ኮከብ። በቤልጅየም ብሔራዊ ቡድን በኩል ሊያንድሮ ትሮሳርድ፣ በኖርዌይ ብሔራዊ ቡድን በኩል ማርቲን ኦዴጋርድ፣ በብራዚል ብሔራዊ ቡድን በኩል ደግሞ ገብርኤል ማርቲኔሊና ገብርኤል መገለስ ይገኛሉና እነዚህ ተጫዋቾች በቀጣይ ይጠበቃሉ። ስለ ቡካዮ ሳካ ቀደም ቡካዮ ሳካ ምን አጎደለ፣ ቡካዮ ሳካ ምንድነው የተቀዘቀዘበት ምክንያት፣ እንደወትሮ ነው ወይስ ተመለከቱት የሚል ጥያቄን ሳነሳላችሁ ነበር። ለዚህ የኔን ሐሳብ ሳይሆን የጋሪ ኔቭልና የኢያን ራይትን ሐሳብ ነው የማነሳላችሁ። ኢያን ራይት እንዲሁም ጋሪ ኔቭል የሚያነሷቸው ሐሳቦች አሉ። ቡካዮ ሳካ በነበረበት ኮንዲሽን ላይ የሚገኝ ተጫዋች አይደለም፣ ስለዚህ በደንብ ኮንሲደር ሊደረጉ የሚገባቸው ነገሮች አሉ በሚል የሚያነሷቸው ሐሳቦች አሉ። በራውንድ ኦፍ 32 ወይም በ32ቱ ጥሎ ማለፍ ከዛ በኋላም በእንግሊዝ ብሔራዊ ቡድን በሚኖረው ቆይታ ምናልባት ከዚህ የተሻለ መሻሻል፣ ነገር ግን እንደ ጋሪ ኔቭል ሐሳብ ከሆነ ቡካዮ ሳካ በሜዳ ላይ ከሚያሳየው ብቃት ጨምሮ ከዚህ በፊት ስናየው ፉል ኦፍ ኢነርጂ ነው። በቃ ደስተኛ ነው፣ ይስቃል፣ ይጫወታል፣ ሲሮጥ በሙሉ ፊዚካሊቲው ነውና አሁን ግን ያ የድሮን ቡካዮ ሳካ እየመሰለ አይደለም የሚል ሀሳብ አላቸውና ያ ደግሞ ትንሽ ስጋትን የሚፈጥር ነው። የሚስቃውን ቡካዮ ሳካ እያየን አይደለም። ኢነርጂው በጣም ሙትት ያለ የተቀዛቀዘውን ቡካዮ ሳካን የምናየውና ምን እንደተፈጠረ ወይም ያ ኮንሰርን ለሁሉም ሊጋባ ይገባል የሚል ሀሳብ አላቸው። እናንተስ ምን ትላላችሁ? ያራይት ደግሞ አው ትክክል ነው። አሁንም ቢሆን ትክክል አይመስልም ቡካዮ ሳካ ለተመለከተው ሰውና የሆነ አይነት ብሬክ፣ የሆነ አይነት ረፍት፣ የሆነ አይነት ጊዜ እፎይታ ያስፈልገዋል። ያንን ደግሞ ማድረግ አለበት የሚል ሀሳቦችን ያነሳሉ። ለሁሉም እነዚህ በዋነኝነት ከአርሰናል ጋር በተያያዘ የሚነሱ ጉዳዮች ናቸው። አርሰናል አንድ ያጠናቀቀው ዝውውር አለ። ዳንኤል ማካርኖን የተባለ ተጫዋች ኦፊሻሊ አርሰናልን ተቀላቅሏል። 16 ዓመቱ ላይ ይገኛል። ተከላካይ ስፍራ ላይ የሚጫወት ተጫዋች ነው። 2026-27 የአርሰናል ስኮላር ወይም በዚህ በስኮላርሺፕ ተርሞች የሚካተቱ ተጫዋቾች አሉ። በአርሰናል አካዳሚ ውስጥ ያደጉም ከሌሎች አካዳሚም የሚመጡ ተጫዋቾችና የዳንኤል ማካርኖን የአርሰናል አዲሱ ተጫዋች ሆኗል። በሴንተር ባክ ቦታ ላይ የወደፊቱ ትልቁ ተጫዋች ይሆናል ተብሎ ይጠበቃል። ደንገኖን ክለብ ውስጥ በደንገኖን ስዊፍት ክለብ ውስጥ የነበረ ነውና አሁን ወደ አርሰናል ዋናው ቡድን ውስጥ የመጣ በዚህ በ16-17 ዓመት በታች
ቡድን 18 ዓመት በታች ቡድን በዋነኝነት ይጫወትና ከዛ በኋላ በአርሰናል እንደ እድገቱ እየታየ የዋናው ቡድን እድል ይሰጣል ተብሎ ይጠበቃል። የአርሰናልን ዝውውሮች ደግሞ በመሃል እናንሳ። የቤሺክታሽ ጥያቄ በባለፉት ቀናት ሲነገር ነበር። ሊያንድሮ ትሮሳርድን በተመለከተ ሊያንድሮ ትሮሳርድን በሳውዲ አረቢያ የሚፈልጉት ክለቦች አሉ። በፕሪሚየር ሊግም እና አስቶን ቪላን የመሰሉ ብሬንትፎርድም ጥያቄዎችን ሲያቀርቡ እንደነበረ ይታወቃልና የቤሺክታሹ ስፖርቲንግ ዳይሬክተር ኦንደር ኦዞን ይባላሉ። እኚህ ሰው ያነሷቸው ጉዳዮች አሉና ክለቡ አግሪመንት ላይ መድረሱን ከክለቡ ጋር ሁለቱ ክለቦች መስማማታቸውን የሚያሳዩ ሀሳቦችን ሲያነሱ ነበር። ነገር ግን በተጫዋቹ በኩል ሊያንድሮ ትሮሳርድ አሁን ዓለም ዋንጫ ላይ ነው ትኩረት ማድረግ የሚፈልገው እና ቤሺክታሽን ይቀላቀላል ፓርሻል ተርሙን ለመስማማት። እሳቸው ኦዘን በቪዲዮ ኮል ከትሮሳርድ ጋር እዛው በዓለም ዋንጫ ካምፕ ውስጥ እያለ እንደተነጋገሩና በኤድኮቹ በኩል እሳቸውንም እንዳገናኙት አዲሱ የቤሺክታሽ ዋና አሰልጣኝ ቪንሴንዞ ኢታሊያኖ እንደሆኑ ይታወቃሉና የቤልጂየም ብሔራዊ ቡድኑ ኮከብ ሊያንድሮ ትሮሳርድ በቤልጂየም ብሔራዊ ቡድን ከ2026 የዓለም ዋንጫ ቆይታ በኋላ አዲሱ የቤሺክታሽ ተጫዋች የሚሆንበት እድል ሰፊ ነው የሚል ስፖርቲንግ ዳይሬክተሩም ጭምር የበለጠ ማረጋገጫ የሰጡበት ጉዳይን ተመልክቻለሁ። ከአርሰናል ጋር ሌላኛው ትልቁ ጉዳይ የዚህ የዴሊ ሜል ዘገባ ሜል ኦንላይን ላይ የተመለከትኳቸው ጉዳዮች አሉ። ሲሞን ጆንስ አንድ ዘገባ ይዞ ወጥቷል። ይህ ዘገባ እንደሚያሳየው ከሆነ አርሰናል በቀጣይ ክረምት ወይም በዚህኛው በሚጠናቀቁት የዝውውር መስኮት ሂደቶች ላይ እስከ ሴፕቴምበር ድረስ ምን አይነት የዝውውር አካሄዶችን ሊከተል ይችላል፣ እነማንን ሊያመጣ ይችላል የሚለው የሚጠበቅ ጉዳይ ነው። አሁን ጁላይ 1 ላይ ደርሰናል። ከዚህ በኋላ አርሰናል የሚያደርጋቸው ዝውውሮች በሙሉ በበጀት ዓመቱ በሚቀጥለው በጀት ዓመት ሐምሌ 1 ጀምሮ አዲሱ በጀት ዓመት ይጀምራልና እንደዛ የሚመዘገብ ነው። ከአርሰናል ጋር በተያዘ ብዙ ሊባል የሚችሉ ጉዳዮች አሉ። አዲስ ተጫዋቾችን ያመጣል። ያ ኦብቪየስ ነው፣ ግልጽ ነው፣ የሚጠበቅም ነው። በአንድሪያ ቤርታ በኩል ያቀዷቸው ነገሮች አሉ። አንድሪያ ቤርታ 4 ዋነኛ የቡድኑ ቁልፍ ተጫዋች ሊሆኑ የሚችሉ ተጫዋቾችን ለማምጣት አቅዷል። እነዚህ ተጫዋቾች ደግሞ ዝም ብሎ አቨሬጅ የሚባሉ ታዳጊ ደረጃ ላይ የሚጠቀሱ ሳይሆን አይ ኳሊቲ ያላቸው በትልቅ ደረጃ አርሰናልን ሊያሻሽሉ የሚችሉ 4 ተጫዋቾችን ለማምጣት እንቅስቃሴ ላይ ይገኛል አርሰናል የሚሉ ጉዳዮችም በስፋት እየወጡ ይገኛሉ። የብራድሊ ባርኮላ ጉዳይ ይነሳል። የአርሰናል ሪፕሬዘንታቲቭስ በብራድሊ ባርኮላ ዝውውር ላይ ድርድሮችን ለማድረግ ሳይሆን አስቀድሞ የባክግራውንድ ቼክ የሚባል ነገር አለ። የቅርብ ተጫዋቾችን ከሱ ጋር የሰሩ ሰዎችን ለምሳሌ በቅርቡ ከሰማናቸው ዝውውሮች መካከል ጄሚ ጊተንስ ባለፈው ውድድር ዘመን ወደ የነበረውን ጉዞ እናስታውሳለንና ባለፈው ውድድር ዘመን ወደ ባየር ሙኒክ ሊሄድ በባየርን ይፈለግ ነበረ ሉዊስ ዲያዝን ከማስፈረማቸው በፊት። ከዛ በኋላ የባየርን ሰዎች ቅርብ ግንኙነት አላቸው ከዶርትመንዱ አሰልጣኝ ጋርና ይህንን ተጫዋች እናስፈርመው ወይ፣ እንዴት ነው ካራክተሩ፣ እንዴት ነው ባህሪው ብለው ጠይቀው ነበር። ከዛ በኋላ የኒኮ ኮቫች ምላሽ ግን ፕሮፌሽናል አይደለም፣ ትልቅ ስኬታማ ለመሆን የፕሮፌሽናልነት አስተሳሰብ ማይንድሴቱ ጉለት አለበት፣ ስለዚህ በዛ ደረጃ ሊጫወትላቸው አይችልም የሚል እምነት ነበራቸውና ያንንም ተመልክተናል። በቀጣይ ከዛ በኋላ ቸልሲን ያስፈረመው የባየርን ሰዎች ግን ይህንን ምክር ሰምተው አላስፈረሙትም። በቸልሲም የተሳካ ጊዜን አላሳለፈም። እንዳጠቃላይ አርሰናልም እንደዚህ አይነት ሂደቶችን ያከናውናል። በትናንትናው ዕለት የፈረንሳይ ብሔራዊ ቡድን ከስዊድን ጋር ባደረገው ጨዋታ ላይ ብራድሊ ባርኮላ ግብ አስቆጥሯል። የአርሰናል ተወካዮች የአርሰናል መለማዮች በዛ ተገኝተው በደንብ በቅርብ ለመከታተልና የእሱን በሜዳ ላይ ያለውን እንቅስቃሴ ተመልክተው ተመልሷልና በቀጣይም የሚደረጉ ድርድሮች ይጠበቃሉ። ትልቁ በጣም መሰናክል የሚሆነው ግን ፓሪስ ሰን ዠርመን አሁን በገበያው መናር ምክንያት አሁን የገበያው ዋጋ የተጫዋቾች በጣም ከፍ ብሏል። ስለዚህ ለዚህ ተጫዋች 135 ሚሊዮን ዩሮ በታች አንቀበልም እያሉ ይገኛሉ። ለኤሊዮት አንደርሰን የተከፈለው ክፍያ ቢያንስ ለብራድሊ ባርኮላ በትክክለኛ ተመሳሳይ ቦታ ላይ የሚጫወቱ አይደሉም። ነገር ግን እንግሊዛውያን ተጫዋቾች ሲሆኑ ዋጋቸው ይጨምራል። እንግሊዛውያን ተጫዋቾች ሲሆኑ ሊጉን መልመዳቸው ከሰሞኑ ጆን ቴሪ የዚህ ፒርስ ሞርጋን ዛንሰንሰርድ የተባለ አንድ የቴሌቪዥን ሾው አለው። ዓለም ዋንጫው ላይም የተመሳሳይ ፕሮግራም አንሴንሰርድ ብሎ የፖድካስት አለውና ጆን ቴሪ ተገኝቶ ኤሊዮት አንደርሰን በተመለከተ ዋጋው ለምን እንደዚህ ከፍ አለ፣ ይገባዋል አይገባውም፣ ነገር ግን በዋነኝነት ዋጋው ከፍ ያለበት ምክንያት ፕሪሚየር ሊጉን የለመደ ነው። ከውጭ የሚመጣ ከሌላ ሊግ ላይ የሚመጣ ተጫዋች ፕሪሚየር ሊጉን እስኪለምድ ጊዜ ሊወስድበት ስለሚችል ኪሳራም ሊመዘገብበት የሚችል ዝውውር ነውና የሱ ዝውውር የፕሪሚየር ሊጉ ልምድ ስላለው ዋጋው ከፍ ብሏል የሚል እምነት አለውና
በፓሪስ ሳን ዠርማን ግን ከዛ በላይ የሚጠይቅበት ዝውውር እንደሆነ እየተነገረ ይገኛል። የማቲያስ ማኔ ጉዳይ ከወልቭስ አርሰናል እስከ 30 ሚሊዮን ፓውንድ ድረስ ሊከፍልበት የሚችል ፉትቦል ደተን የተባለ የጀርመን ብዙሃን መገናኛ ይዞት የወጣው ዘገባ ያሳያል። ማቲያስ ማኔ በጣም ጥሩ አቅም ያለው 18 ዓመት ተጫዋች ነው። በጣም በፊት መስመር ላይ ኳሊቲዎችን መጨመር ወደፊት ደግሞ ብሩህ ተስፋ ያለው ትልቅ አቅም ያለው ተጫዋች ነውና ይህንን ተጫዋች አርሰናል ወልቭስ መውረዱን ተከትሎም እስከ 30 ሚሊዮን ፓውንድ ብዙ ክለቦች ይፈልጉታል ሲባል ነበር። አሁን ግን ፍላጎቶች ተቀዛቅዘዋል። ወልቭስም ምን አይነት ጥያቄ ያቀርባል ወይም ለመደራደር ለሚመጡ ክለቦች የሚለው በዋነኝነት ምላሽ ያላገኘ ጉዳይ ሊመስል ይችላል። የማቲያስ ማኔ ጉዳይም ይነሳል። ሌላኛው የግብ ጠባቂ ቦታ ላይ ነው። ኬፓ አሪዛባላጋ ምናልባት በአርሰናል ላይ ቆይ እንደሚችል ብዙ ፍንጮች ያንን መረጃ እያሳዩ ይገኛሉ። አንድ ብቻ አይደለም፣ ተደጋግመው የምንሰማቸው ጉዳዮች በዛ ሂደት ላይ የኬፓ አሪዛባላጋን ጉዳይ እያወሳሰቡት ይገኛሉና በአርሰናል ላይ የማይቆይ ከሆነ የእሱን ተተኪ አርሰናል ማስፈረም ይኖርበታልና ኤላን ሚየለ በተለይ የፈረንሳይ ተጫዋች በሊድስ ዩናይትድ በተጠናቀቀ የውድድር ዘመን ብዙ ድሎችን አላገኘም። ለማስፈረም ኤላን ሜሊያ የግብ ጠባቂ በጣም ጥሩ አቅም ያለው በትልቅ ደረጃ መጫወት የሚችል በተለይ ደግሞ በሚቀጥሉት ጊዜያት ላይ በአርሰናል ሁለተኛ ግብ ጠባቂ ሆኖ መጫወት የሚችል ያንን ኳሊቲ ማሳደግ የሚችል ተጫዋች ነው በሚል እምነቶች እንደተጣሉበት የሚያሳዩ ዘገባዎች አሉና በቀጣይ የድርድሩ ሂደት ምን ሊመስል ይችላል? በነጻ ዝውውር አርሰናል ተጫዋቹን ሊያገኙ የሚችለው። ከዛ ውጭ ግን ለተጫዋቹ የሚከፍለው የደሞዝ ጥያቄ ተጫዋቹ በአርሰናል ቤት ጊዜ ባይሰጠውም እድል የመጫወቻ እድል ባይሰጠውም ያን ያክል ሊያሳስበው የሚችል ግብ ጠባቂ ላይሆን ይችላል። ዳቪድ ራያ በወሳኝ ጨዋታዎች ላይ አመቱ ሙሉ ያሳየውን ብቃት ተመልክተናል። ነገር ግን ሁለተኛው ግብ ጠባቂ ላይ ማን መሆን አለበት? ኬፓ አሪዛባላጋ በእርግጥ በካራባኦ ካፕ ላይ ዋጋ ያስከፈለች ስህተት ሰርቶ በብዙዎች በአርሰናል መነጋገሪያ እንደነበረ እናስታውሳለን። ከዛ ውጭ ግን እንዳጠቃላይ የአርሰናል የውድድር ዘመን ላይ ጥሩ አቅም ካላቸው ጥሩ አቅም ሊያሳዩም ከሚችሉ ተጫዋቾች መካከል አንዱ እንደሆነ መናገር ይቻላል። ኤላን ሚየልን በተመለከተ በቀጣይ ጊዜያት ላይ እንመለከተዋለን። ወደ አርሰናል መቶ ተብሎ ይጠበቃል። ብዙ ድሎች አሉት። የቦሩሲያ ዶርትመንድ፣ የማንቸስተር ዩናይትድ፣ የሊቨርፑልም ፍላጎት ነው። የጃፓናዊ ተጫዋች ጉዳይ የሜንዝ አማካይ ነው። 5 ዓመቱ ላይ ይገኛል። ጃፓናዊ ኢንተርናሽናል ካዩሺ ሳኖ ይባላል። የብራዚል ብሔራዊ ቡድን ላይ ግብ ሲያስቆጠር ተመልክተነዋል። ኳሷን ኢንተርሴፕት አድረገ። ረጅም ሜዳ ላይ እየገፋ ሄደና በሚገርም አጨራረስ ግቧን አስቆጠረና ጃፓንን ወደ ቀጣዩ ዙር የምታሳለፍ ገባ ያስቆጠረ ይመስል ነበረ። ጥሩ ፉክክር ማድረግ የቻሉበት ጨዋታ ነውና ሳኖን ለማስፈረም አርሰናል ፍላጎቶችን ሬጂስተር ካደረጉ ካስመዘገቡ ክለቦች መካከል አንዱ እንደሆነ የሚያሳዩ ዘገባዎች አሉ። ዓለም ዋንጫ ላይ በቦስኒያ ብሔራዊ ቡድን እኩለ ሌሊት 9 ሰዓት ላይ አንድ ተጫዋች እንድትመለከቱ ልጋብዛችሁ። ዛሬም በአርሰናል ቤት ይፈለጋል ተብሎ ስሙ እየተያዘ ይገኛል። የሚገርም ኳሊቲ ያለው ከሪም አሊያቤጎቪች ይባላል። ዓለም ዋንጫው ላይ የሚገርማርሙ ግቦችን አስቆጥሯል። በግሉ ሃይላይቶችን ብትመለከቱ ከሪም አሊያቤጎቪች የቦስኒያ ብሔራዊ ቡድን ወጣቱ ተጫዋች ነው። ነገር ግን በትልቅ ደረጃ መጫወት የሚችል የሌፍት ዊንገር በግራ መስመር አጥቂ ቦታ ላይ ትልቅ ኳሊቲዎች ያሉት ተጫዋች ነውና ይህንን ተጫዋችም ብዙዎች በዚህ በቦስኒያ ጨዋታ ላይ እንደተመለከቱት አስቀድሜ ግብዣን ላቅርብ። ነገር ግን ተጫዋቹ ጥሩ አቅም እንደሚኖረው ይጠበቃል። የዳቪድ ኦርነስቲንን ሀሳቦች ላንሳላችሁ። አንድ ፖድካስት ላይ ያነሳቸው ጉዳዮች ናቸው። አርሰናል የብዙ ሰዎች ፍላጎትም ስለ ክለቡ የዝውውር መስኮት ብዙ ፍላጎት ብዙ ጥያቄዎች አሉና ከሚነሱ ጉዳዮች በተጨማሪም ሳንድሮ ቶናሊ ለዚህ ክረምት ወይም ደግሞ ብሩኖ ጎማሬዥ ለዚህ ክረምት የትኛው ነው የተሻለው ፊት የሚያደርገው ለአርሰናል ሲስተም የሚሆነው የሚለውን የዴክላን ራይስንም በደንብ ፉልፊል ለማድረግ የዴክላን ራይስንም አቅም ለማሳደግ ረገድ የትኛው ተጫዋች የተሻለ ነው የሚለውን ለማወቅ ብዙ ጥረቶች ይደረጋሉና ሳንድሮ ቶናሊ ዋጋው ከፍ ያለ፣ ብሩኖ ጉማሬሽ ደግሞ በዋጋ ከሳንድሮ ቶናሊ ያነስ ያለ፣ ኮንትራቱም እድሜውም እዚህ ላይ እንደ አንድ የዚህ የመደራደሪያ ወይም ደግሞ የዋጋውን መቀነሻ ዋነኛ ምክንያቶች ሊሆኑ ይችላሉ። ብሩኖ ጉማሬሽን በተመለከተ ግን አርሰናል ብቸኛው አማራጭ አድርጎ አልያዘውም። አዩብ ቧዴን ቀደም ነሳኖን ሳነሳላችሁ ነበር። ሌሎችም በብዙ ሊጎች ላይ የሚጫወቱ ተጫዋቾችን ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉና በቀጣይ ጊዜያት ላይ ደግሞ እነዚህ ድርድሮች በምን ደረጃ ከፍ ብለው በምን ደረጃ ልንመለከታቸው እንችላለን። አርሰናል ከ60 ሚሊዮን ፓውንድ በታች ያቀርቧል ለመጀመሪያ ጥያቄ። ለብሩኖ ጉማሬሽ ሁለተኛ ሶስተኛ ጥያቄ ያቀርባል ወይስ ደግሞ በሌሎች አማራጮች ይቀጥላል ይገፋበታል የሚለው በጣም አጠያቂ ጉዳይ ሊሆን ይችላል። እንዳጠቃላይ የሚነሱ ጉዳዮች ናቸው። አርሰናል ሳንድሮ ቶናሊን ወይስ ደግሞ ብሩኖ ጉማሬሽን ማስፈረም አለበት ብላችሁ ታስባላችሁ? እነዚህ አሁኑ ሰዓት ላይ አርሰናል ተጫዋቹን ለማስፈረም ጥረት ማድረጉ አይቀርም። በቋሚነት የመጀመሪያ ዙር ጥያቄን ካቀረበው በኋላ እየተነሱ ያሉ ጉዳዮች አሉ። ለምሳሌ
አለን ሺረርን በተመለከተ የኒውካስል ዩናይትድ ሌጀንደሪ ተጫዋች ነውና እንደማስበው ከሆነ ኒውካስል ዩናይትድ ምርጡን ተጫዋቹ የሚሸጥ ከሆነ በጣም ትልቅ ደካማ ውሳኔ ተብሎ የሚመዘገብበት ነው የሚል ኒውካስል ዩናይትድ አለን ሺረር እንደሚለው ከሆነ ተጫዋቹ መልቀቅ የለበትም፣ በተሻለ አቅም በክለቡ ማቆየት አለበት የሚል እምነት እንዳለው እየተመለከተን እንገኛለን። በቀጣይ ግን የአርሰናል ቆይታው ላይ ወደ አርሰናል የሚመጣ ከሆነ ደግሞ ለተጫዋቹ እድገት በተለይ ከዓለም ዋንጫው በኋላ ያንን ጫና ያንን ፕሬሸር ኒውካስል ዩናይትድ ላይ ያሳድራል ተብሎ ይጠበቃል። አምና አሌክዛንደር አይዛክ አድርጎት ከሊቨርፑል እንደወጣው በዛ ደረጃ ባይሆንም ትንሽ ፍላጎት ካለው ከቡ ጋር ይለያያል። ኒውካስል ዩናይትድም በመንገዱ ላይ ቆም ተብሎ ይጠበቃል። ከዓለም ዋንጫ ጋር በተያያዘ በቀጣይ እሁድ የሚጠበቅ ጨዋታ አለ። ገብርኤል ማጋሌሽ ከሃርሊንግ ብራውት ሃላንድ ብራዚል ከኖርዌይ የሚያደርጉት ጨዋታ ላይ የፕሪሚየር ሊጉን ትንቅንቅ በቀጣይ እንመለከታለን። የአርሰናሉ ተጫዋች ዳግም በበላይነት ይወጣበታል ወይ የሚለው በዚህ የጨዋታ ላይ የሚመለከተው ጉዳይ ነው። ቅድም ያነሳውላችሁን ጥያቄ ላንሳ። ከዳቪድ ሲመን ከያን ስሌማን ቀጥሎ የአርሰናል ምርጡ ግብ ጠባቂ ወይም ቁጥር 1 ግብ ጠባቂ ተብሎ የተሰየመው ፋቢያንስኪ ነበር። ነገር ግን በዋነኝነት አልሙኒያ እንደነበረ እናስታውሳለን። ኤማኑኤል አልሙኒያ በዛ ቦታ ላይ ነበረ ለመንን ተክቶ፣ ከዛ በኋላ ግን ፋቢያንስኪንም በመብለጥ ወሽነክ ሸዝኔ የአርሰናል ቁጥር 1 ነበረ። ፒተር ቼክ፣ ሌኖ፣ በርነን ሌኖ፣ ጀርመናዊው ግብ ጠባቂ ራምስዴል እንዲሁም ደግሞ ዳቪድ ራያ። አሁን ከዚህ በፊት የነበሩ የተለያዩ ስሞች አሉ። ሁለት ስፔናውያንን በዚህ ደረጃ ላይ ማንሳት ይቻላል። በቅርብ ካነሷቸው ስሞች መካከል የሁለት ስፔናውያንን መጥቀስ ይቻላል። አልሙኒያ አንደኛው ስፔናዊ ግብ ጠባቂ ነው፣ ያን ስሌማን እና በርነን ሌኖ። ሁለት ጀርመናውያን፣ ሁለት እንግሊዛውያን አሉ፣ አሮን ራምስዴል እና ዳቪድ ሲመን። ፒተር ቼክ የቼክ ብሔራዊ ቡድን ግብ ጠባቂ እንደነበረ ይታወቃል። ሸዝኔ ደግሞ የፖላንድ ግብ ጠባቂ ነውና እነዚህ በአርሰናል ቤት የነበሩ ግብ ጠባቂዎች ናቸው። ለሁሉም እነዚህን ጉዳዮች በስፋት አነሳን። ትናንትና አህመድ ከጅቡቲ የጻፈልን መልእክት አለ በአርሰናል ጉዳይ። ከዛ በተጨማሪም በአፍሪካውያን ዙሪያ አንድ ጉዳይ ሲያነሳ ተመልክቻለሁ። በብዙ ነገር የሚጠበቅ ሀሳብም ያነሳው ነው አህመድ ከጅቡቲ። ቬንገር በዛን ወቅት ላይ በተለይ ፒተር ቼክ በፈረመበት ዓመት ላይ ምንም አይነት ዝውውሮችን አላደረጉም ነበርና ማስታወስ አልፈልግም፣ ምክንያቱም ደካማ ዝውውሮችን ያደርገ ነበር ያንን ወቅት አርሰን ቬንገር የሚል አህመድ ከጅቡቲ የጻፈልን መልእክት አለ። የሮጀርስ ነገር እየተጋነነ መጣ፣ የሚሳካ አይመስለኝም። በጋና ለሚኖሩ ወገኖቻችን አንረሳችሁም፣ ሁሌም ከጎናችሁ ነን፣ ቀና እንላለን፣ ይህንም ቀን ያልፍና ብሎናል። ከልብ እናመሰግናለን ስለ ጻፍክልን መልእክት። ሌሎቻችሁም ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። የዛሬን እዚህ ላይ ያጠናቀቅን። በአዳዲስ ጉዳዮች ነገ እንመለሳለን። ጤና ይስጥልን።